ኦሜጋ 3 ፋቲ አሲድ ወይም ኦሜጋ 3 ቅባት በጣም ለሰውነታችን ጠቃሚ ግን ሰውነታችን በበቂ የማያመርተው የቅባት አይነት ነው። እኔ ዶክተር አሻግሬ ዘውዱ እባላለሁ። በብዛት ከምጠይቃችሁ ጥያቄዎች ውስጥ የአሳ ዘይት ለምን ያስፈልጋል? ስጋ እንበላለን፣ ዶሮ እንበላለን፣ የተለያዩ ምግቦች ስለምንበላ አሳ የሚለው ነገር ለምን ምክር ያስፈልገዋል? ከአሳ አይነት ውስጥም ደግሞ ከፍተኛ የሆኑ ሀገራችን ውስጥ የማይገኙ በባህር የማይገኙ እንደ ሳልመን፣ ሳርዲን ያሉትን የምግብ ባለሙያዎች ምክር ትመክሩናላችሁ ብሎ ይጠይቃሉና ለሱ መልስ ለመስጠት ነው ዛሬ የመጣሁት። እንደምታውቁት እንግዲህ አንዱ ከልጅነት ጀምሮ ከሚያስፈልጉ ነገሮች ውስጥ ቅባት ነው። ሊፒድስ ፋትስ ኤንድ ሊፒድስ በጣም ጠቃሚ ከሆኑ ነገሮች ውስጥ ነው። በተፈጥሮ በሚገርማችሁ ሁኔታ ሴቶች ወይ እናቶች በቅባት መጠናቸው ከወንዶች በጣም የበለጠ ነው። ይሄ ደግሞ የሚሆንበት ምክንያት ልጆችን በማህፀናቸው ስለሚይዙ በኋላ ጡት የሚሰራበት የጡት ወተት የሚሰራበትም በኋላም ለልጆች እድገት አይምሮ የሚሰራበት ከእናት ነውና ተፈጥሮ ራሷቸው የሰጠችን እድል አለና እናቶች ወይም ሴቶች የተሻለ ቅባት ከወንዶች የበለጠ ያላቸው መሆኑን ነው የሚያሳየው። ከዚህ ጋር ተያይዞ የተለያዩ አይነት ቅባቶች አሉ። ግን ከነዚህ ቅባቶች ውስጥ በጣም ማውራት የሚያስፈልገው ኦሜጋ 3 ፋቲ አሲድ ነው። እነዚህ ኦሜጋ 3 ፋቲ አሲዶች እንግዲህ በጣም ጠቃሚ የሆኑና ሰውነታችን ውስጥ እንግዲህ አይምሮ ለመሰራት፣ አንጎል ለመሰራት፣ የነርቭ ሲስተሞች ለመሰራት፣ የአይን እይታ ሬቲና ለመሰራት በጣም የሚያገለግሉ ናቸው። ኦሜጋ 6ም አለ። ዛሬ ማውራት የፈለኩት ስለ ኦሜጋ 3 ነው። ያው ኦሜጋ የሚለው እንግዲህ በሳይንሳዊ አቆጣጠር ነው ስለምንቆጥረው ነው። በግሪክ ወርዱ ኦሜጋ የራሱ ምክንያት አለው። ስለዚህ ይሄ ኦሜጋ 3 ፋቲ አሲድ እንግዲህ አጭሩ ወይም አትክልት ውስጥ የሚገኘው ቅባት ወይ እንደ ዋልነት የመሳሰሉትና እንደ ተልባ ውስጥ ያለውና የሚገኘው ወይም ቺያ አሲድ ውስጥ ያለው ኤኤልኤ እንለዋለን፣ አልፋ ሊኖኒክ አሲድ እንለዋለን። ይሄ ቁመቱ ያጠረ ወይም አጠር ያለ በኋላ ወደ ረጅሞቹ ኦሜጋ 3ዎች የሚቀየረው በፕላንት ውስጥ የሚገኝ ነው። ስለዚህ አንዳንድ ሰዎች ተልባ ወስጄ እንዳሳ ያለ አይነቱን ኦሜጋ 3 አግኝቻለሁ ይላል። ይሄ ትክክል አይደለም። ይሄ ኤኤልኤ መሆኑን በተጨማሪ በዶሮ ውስጥ በስጋ ውስጥ የሚገኘው ኤኤልኤ ይባላል። ይሄ ግን ከአይምሮ መሰራትና ለልብ መፋጠን በትክክል መስራት ለነርቭ ሲስተም የሚያስፈልጉ ሁለት አሉ። ዲኤችኤ እና ኢፒኤ ይባላል። በተለይ እናት ልጅን በጽንስ ውስጥ ስትይዝ በመጨረሻው የመውለጃ ትራይሴሚስተር ላይ ወደ መጨረሻው አካባቢ ስትደርስ አንዱ አይምሮ የሚሰራበትና የነርቭ ሲስተም የሚሰራበት ጊዜ ስለሆነ ከፍተኛ የሆነ ቅባት የሚያስፈልግበት ነው። ከዚህ ቅባት ውስጥ ደግሞ ይሄ ዲኤችኤ የተባለው ቅባት በጣም ለአይምሮ ጠቃሚ፣ አይምሮአችን የህፃን ልጅ አይምሮ እስከ 60% የሚሰራው ከዚህ ነውና እናትየው በቂ ኦሜጋ 3 ያላቸውን ነገሮች የበለጸገ ምግብም ይሁን ሰፕሊመንትም ይሁን አሳዎችን ተጠቅማ በቂ በሰውነት ውስጥ በሚኖረው ጊዜ ለልጁ አይምሮ መሰራትና እድገት መፋጠን በጣም የሚያገለግል ነው ዲኤችኤ። ስለዚህ ይህንን ምን ብላችሁ ማሰብ ትችላላችሁ? ቤት በሚገነባበት ጊዜ ከሚቀርቡ ጥሬ ዕቃዎች ውስጥ መሰረት እንዲይዝና እንዲያስብ እንደሚያደርገው እንደ ፌሮ፣ ሲሚንቶ፣ ሌሎቹ ምግቦች ፕሮቲን፣ ካርቦሃይድሬትን ቢኖር ፌሮ ሆኖ ደግሞ ለልጁ መሰራት በጣም ጠቃሚ የሚሆነው እነዚህ አይነት ቅባቶች ናቸው፣ ዲኤችኤ በተለይ። ከዛ በተጨማሪ ደግሞ አይምሮ በትክክል ግንኙነት እንዲያደርግ አንድ መልእክት ሲሰጠው ቶሎ ተገናኝተው ሪሴፕተሮቹ ተገናኝተው መልእክት ተላልፈው መልስ እንዲሰጡ፣ እንዲማር፣ እንዲያቅ አይምሮ አስተሳሰቡ እንዲጨምር የሚያደርገው ደግሞ ይሄ ቅባት ስለሆነ ልክ እንደ ኤሌክትሪክ መስመር ደግሞ በዛ በተገነባው ቤት ውስጥ ቶሎ መልእክት እንዲመላለሱ ለመስራት ደግሞ እነዚህ ዲኤችኤ እና ኢፒኤ የተባሉት የቅባት ኦሜጋ 3 ፋቲ አሲዶች በጣም አስፈላጊ ናቸው። ስለዚህ እናትየው የመጀመሪያው የስነ ምግብ ትምህርት ቤቱ እናት ነች። ስለዚህ እቺ እናት ይሄንን ዕውቀት ይዛ ለራሷ ብቻ ሳይሆን ለሚመጣውም ልጇ አይምሮ የበለጸገ እንዲሆንና አይምሮ 60% ላይ እንግዲህ ይሄ ቅባት ነው ብያቸዋለሁ። በዚህ በሚሸፈንበት ቅባት ላይ በቂ ዲኤችኤ እና ኢፒኤ ወይም ኦሜጋ 3 ካልቀረበለት ልጁ በቂ ቅባት ይዞ አይወለድም። ስለዚህ በዚህ ምክንያት እንግዲህ በኋላ ለሚሰጡት ኢንፎርሜሽኖች እና አስተዳደጎች፣ የነርቭ አስተዳደጎች፣ የልብ ምት እንቅስቃሴ በጠቅላላ የሚያገለግሉ ስለሆነ ይህንን መብላት በጣም አስፈላጊ ነው። ስለዚህ እንደዚህ አይነት እንትኖችን ለማግኘት እንግዲህ ስጋ ብንበላ፣ ዶሮ ብንበላ ምንድን ቅድም ያልኳችሁ ኤኤልኤ ነው የሚገኘው። ይሄ ኤኤልኤ ወደ ኤፒኤ እና ዲኤችኤ ወደ ተባሉት በጣም ጠቃሚ ኦሜጋ 3 ለመቀየር በሰውነታችን በቂ ኢንዛይሞች ይህንን መቀየር አይችሉም። በሴቶች ላይ ከ5 እስከ 10% ያው እናቶችም ስለሆነ ቅድም ብላቸዋል፣ እድለኛ ነኝ ተፈጥሮ የምትነግራቸው እናቶች ለልጅ ይህንን
ተልባ ያሉትን ዋልነት የመሰሉትን ቺያ ሲድን በመብላት አልጌ በመብላት ይሄንን ከበሉ በኋላ በሰውነታቸው ውስጥ ወደ አስፈላጊው ስጋም ዶሮን በመብላት ኤኤልኤን ወደ ኤፒኤ እና ዲኤችኤ መቀየር ይችላሉ። ግን ይሄ አቀያየር 10% ብቻ ነው። ወንዶች ላይ እንግዲህ ከ1 እስከ 2% ብቻ የሆነ ስለሆነ እናቶች ለማጥባት በሚሄዱበት ጊዜ ጡቴም ቢያለኝ አልመጣ አለኝ ይላሉ። ዛሬ ያልበላሽው ነገ ጡት በበቂ ሁኔታ ሊመጣ ስለማይችል ጡት የሚፈጠረው ከዚህ ቅባት ስለሆነ አሁኑኑ ልክ ልጅ ሊመጣ አካባቢ የመጨረሻው 3 ወራት ሊወለድ ሲል በቂ የሆኑ ኦሜጋ 3 ያላቸው ምግቦች መገብ ያስፈልጋል። ስለዚህ በተወሰነ መልኩ እናትየው በበቂ ሁኔታ ከበላች ለጡት የሚሰራ ኦሜጋ 3 ጠቃሚ ኦሜጋ 3ዎች በእናት ጡት ውስጥ እንዲገኝና ለልጁ በኋላ መፈጠር ፍጥነት እንዲኖረውና አይምሮ መሰራት የነርቭ ዘንጉ በትክክል ኮንዳክሽኑ እንዲሰማው እንዲቀሳቀስ ነርቮቹ የአጥንት መገጣጠሚያዎቹ እንዲለሰልሱ ለእርምጃ እንዲቀሉት እግሩ ደርቆ እንዳይቀርና ፍላት እንዳይሆን እንዲያንቀሳቀሱ የሚያደርጋቸው ይሄ ቅባት ነው። ስለዚህ ቅባቱ ከሌለ እንግዲህ ልጁ በራሱ የሚጎዳው እናትየው የምትጎዳው ከዚህ ጋር እንግዲህ እነዚህ እንትኖች ከየት ነው የሚገኙት አልኩ። ቅድም እንግዲህ ከተልባ የሚሆን ከቺያ ሲድ ወይ ከዋልነት የሚገኘው ኤኤልኤ ከስጋ ስለሆነ ይሄን አይደለም የምንፈልገው እኛ ሁለቱን ነው የምንፈልገው። እሱን ለማግኘት ደግሞ ከምግብ ስለማይገኝ ቅድም ያልኩት ኦሜጋ 3 ፋቲ አሲድ ማለት ሰውነታችን በጣም የሚፈልገው ግን ሰውነታችን በራሱ ማምረት የማይችለው ከሌላ ምግብ መምጣት ያለበት ነው። ስለዚህ ይሄንን ለማሟላት የተለያዩ መንገዶች አሉ። አንዱ መንገድ እንግዲህ የባህር አሳዎችን መጠቀም ነው። እንደ ሳልመን፣ ቱና፣ ሳርዲን፣ ማካሬል የተባሉትን አሳዎች መጠቀም ነው። በተወሰነ መልኩ አገራችን ውስጥ ያሉት እንደ ምንድነው ይሄ ቆሮሶ ብለን የምንጠቀመው ናይል ፐርች የመሳሰሉት አሳዎች እንደ ባህሮቹ ባይሆንም የራሳቸው በቂ ጠቃሚ የሆነ ኦሜጋ 3 ያላቸው እነሱንም መብላት ይጠቅማል። ግን የበለጠ ለማግኘት እነዚህን አሳዎች ብንበላ ከፍተኛ ከ1000 እስከ 2000 ማይክሮግራም ፐር ኬጂ የሆነ የነዚህ የተፈጠረው ኦልሬዲ በአሳው እዛ ውስጥ በመኖሩ ምክንያት አልጌ በመብላቱ የተለያየ ተፈጥሮ ነገሮችን አሳው በመብላቱ ምክንያት ራሱ ፈጥሮ ከፍተኛ ቅባት ስለሚኖረው ይሄ ቅባት ደግሞ ባይዘው አንድ ጊዜ የምንጠቀምበት ሳይሆን አንድ ቀን በሳምንት አንድ ቀን ወይ 2 ቀን ብንበላ ከዛ ቀን በላይ ከሰውነታችን ደግሞ እየወጣ አገልግሎት ላይ መዋል ይችላል። ለኛ ሀገር ግን የዚህ አቅርቦት በሌለበት ደግሞ በቅርቡ የተጀመረው ኦሜጋ 3 እንቁላል የሚል ደግሞ መጥቷል። የዚህ ሐሳብ ደግሞ ከኛ በተሻለ አቅም ደግሞ አሳዎች፣ ዶሮዎች፣ እንስሳቶች እንደኛው ተልባ ወይም አልጌዎችን ወይ ዋልነቶችን ወይ ቺያ ሲዶችን አብልተን ከኛ በተሻለ መልኩ ደግሞ የመቀየር እድል ስላላቸው ኖርማል እንቁላል ይሄ በተፈጥሮ ያለው ምንም ይሄን ያልተጠቀመ እንቁላል ከ10 እስከ 20 ብቻ ነው ያለው። ግን ኦሜጋ 3 እንቁላል ደግሞ ከ100 እስከ 2000 ይገኝበታል። ግን ቅድም ያልኳችሁ እነ ሳርዲን፣ ቱና እና ሳልመን ደግሞ ከ1000 እስከ 2000 ኦሜጋ 3 ፋቲ አሲድ ይገኝበታል። ስለዚህ በቂ ንጥረ ነገር ለማግኘት መጠቀም ያለብን ይሄ መንገድ ነው። ስለዚህ ከእንቁላል መብላት ካለብንም ከእንቁላል አይነቱ ያው ቅድም ነግሬያችኋለሁ። እንግዲህ በቀን ውስጥ የሚያስፈልገን ለማሟላት 10 እንቁላል መብላት ሊያስፈልገን ይችላል ኖርማሉ። አይ ደግሞ ኦሜጋ 3 የተጨመረበትን ካለ በአንድ እንቁላል ወይ በሁለት እንቁላል ብቻ አስፈላጊውን መጠን በየቀኑ ከበላን ማሟላት እንችላለን። በሳምንት ውስጥ ግን ቅድም ያልኩትን ሳልመን፣ ሳርዲን፣ ቱናን ከበላን ደግሞ በሳምንት 1 ወይ 2 ጊዜ በቂ ይሆናል። ይሄ ነገሮች በማይሞሉበት ጊዜ ደግሞ የሚመከር የኦሜጋ 3 ወይም የአሳ ዘይት የበለጸጉ ሰፕሊመንቶች ደግሞ ይሰጣሉ። ይሄንን በብዛት መመክረው ነው እንግዲህ ወደ መድኃኒት እንዲቀየር ወደ ሰፕሊመንት እንዲዞር አይደለም። ግን አማራጩ በሚጠፋበትና እናትየው በቂ ይሄንን በልታ ልምድ አሳ በልታ ወይም ጠቃሚ ኦሜጋ 3 ያላቸውን ነገሮች በልጅነቷ በልታ ወደ እርግዝና ከገባች ከየትም ስለማታመጣው ከምትጎዳና በኋላም ጡት አሰራር ላይ ለልጁም አይምሮ እድገት ከሆነ እናትየው ኦሜጋ 3 ሰፕሊመንት እንድትጠቀም ይመከራል። ይሄ በሐኪም ጋር በመሆን የሚሰጥ ነው። ስለዚህ ሰፕሊመንቱ አስገዳጅ ሊሆን ይችላል ማለት ነው። ከዛ በተጨማሪ አሁንም በቤተሰብ እነዚህን ምግቦች ማቅረብ የማይችል ቤተሰብ ካለ ደግሞ እንቁላሉንም ማግኘት የማይችል ከሆነ ደግሞ አሳ ዘይት ለልጆች እንሰጣለን። ስለዚህ የአሳ ዘይቱን ደግሞ በተለያዩ መልኮች ምግብ ውስጥ የሚጨመሩ ካሉ ተጨምረው ከ6 ወር ጀምሮ ወይ በአሳ ወይ በሰፕሊመንት ወይ ደግሞ በእንቁላሉ እንዲያገኙት ማድረግ ያስፈልጋል ለማለት ነው። የዚህን ሙሉ ዲስከሽን እና ውሎይን ደግሞ ከእናንተ ጋር ያረኩትን በኦሜጋ 3 ያረኩትን ገለጻና ዲስከሽን ጥያቄና መልሳችሁን ደግሞ ሙሉን ዘገባ በዶክተር አሻግሬ የዩቲዩብ የማጋራ ይሆናል። ብሱንም እንድትከታተሉ ሐሳብ መስጠት ፈልጋለሁ። በዚህ ጉዳይ ላይ ያላችሁን ጥያቄዎችና መልሶችም የተሰጠበት አለና እሱ እንድትከታተሉ ለማለት ነው። አመሰግናለሁ።